ኦሪት ዘጸአት ምዕራፍ 28 አንተም ወንድምህን አሮንን ከእርሱም ጋር ልጆቹን ከእስራኤል ልጆች መካከል ለይተህ ካህናት የሆኑልኝ ዘንድ ወደ አንተ አቅርብ። የአሮንንም ልጆች ናዳብን፣ አብዮድንም፣ አልዓዛርንም፣ ኢታምርንም አቅርብ። የተቀደሰውንም ልብስ ለክብርና ለጌጥ እንዲሆን ለወንድምህ ለአሮን ስራለት። አንተም ካህን ሆኖ እንዲያገለግለኝ አሮን ቅዱስ ይሆን ዘንድ ልብስ እንዲሰሩለት የጥበብ መንፈስ ለሞላሁባቸው በልባቸው ጥበበኞች ለሆኑት ሁሉ ተናገር። የሚሰሯቸውም ልብሶች እነዚህ ናቸው: የደረት ኪስ፣ ኤፉድም፣ ቀሚስም፣ ዥንጉርጉር ሸሚዝም፣ መጠምጠሚያም፣ መታጠቂያም። እነዚህም ካህናት የሆኑልኝ ዘንድ ለወንድምህ ለአሮን ለልጆቹም የተቀደሰ ልብስ ያድርጉ። ወርቅንም፣ ሰማያዊና ሐምራዊ ቀይም ግምጃ፣ ጥሩ በፍታም ይውሰዱ። ኤፉዱንም በብልሃት የተሰራ በወርቅና በሰማያዊ በሐምራዊም በቀይም ግምጃ ከተፈተለ ከጥሩ በፍታም ብልህ ሰራተኛ እንደሚሰራ ያድርጉ። ሁለቱ ወገን አንድ እንዲሆን በሁለቱ ጫንቃ ላይ የሚጋጠም ጨርቅ ይሁን። በላዩም መታጠቂያ ሆኖ በብልሃት የተጠለፈው የኤፉዱ ቋድ እንደ እርሱ ከእርሱም ጋር አንድ ይሁን። ከወርቅና ከሰማያዊ ከሐምራዊ ከቀይ ግምጃም ከተፈተለ ከጥሩ በፍታም የተሰራ ይሁን። ሁለትም የመረግድ ድንጋይ ወስደ የእስራኤልን ልጆች ስማቸውን ቅረጽባቸው። እንዳወላለዳቸው 6 ስም በአንድ ድንጋይ፣ የቀረውንም 6ቱን ስም በሌላው ቅረጽ። በቅርጽ ሰራተኛ ስራ እንደ ማህተም ቅርጽ አድርገህ የእስራኤልን ልጆች ስም በሁለት ድንጋዮች ቅረጽ። በወርቅም ፈርጥ አድርግ። የእስራኤል ልጆችም የመታሰቢያ ድንጋዮች የሆኑ ዘንድ ሁለቱን ዕንቁዎች በኤፉዱ ጫንቃዎች ላይ ታደርጋለህ። አሮንም በሁለቱ ጫንቃዎች ላይ ለመታሰቢያ ስማቸውን በእግዚአብሔር ፊት ይሸከማል። የወርቅም ፈርጦች 2 ድሪዎች ከጥሩ ወርቅ ሥራ እንደተጎነጎነም ገመድ አድርግ። የተጎነጎኑትንም ድሪዎች በፈርጦች ላይ አንጠልጥል። ብልህ ሰራተኛም እንደሚሰራ የፍርዱን የደረት ኪስ ስራው እንደ ኤፉዱም አሰራር ስራው ከወርቅና ከሰማያዊ ከሐምራዊም ከቀይም ግምጃ ከጥሩ በፍታም ስራው። ርዝመቱ ስንዝር ስፋቱም ስንዝር ሆኖ ትክክልና ድርብ ይሆናል። በ4 ተራ የሆነ የዕንቁ ፈርጥ አድርግበት። በፊተኛው ተራ ሰርዲዮን፣ ቶጳዝ ዮን የሚያብረቀርቅ ዕንቁ፣ በሁለተኛውም ተራ በሉር፣ ሰንፔር፣ አልማዝ፣ በሦስተኛውም ተራ ያክንት፣ ኬልቄዶን፣ አሜቴስጢኖስ፣ በአራተኛውም ተራ ቢረሌ፣ መረግድ፣ ኢያስጴድ በወርቅ ፈርጥ ያደርጋሉ። የዕንቆቹም ድንጋዮች እንደ እስራኤል ልጆች ስሞች 12 ይሆናሉ። በየስማቸውም ማተሚያ እንደሚቀረጽ ይቀረጹ። ስለ 12ቱ ነገዶችም ይሁኑ። ለደረቱ ኪስም የተጎነጎኑትን ድሬዎች እንደ ገመድ አድርገህ ከጥሩ ወርቅ ስራባቸው። ለደረቱ ኪስም 2 የወርቅ ቀለበቶች ስራ። 2ቱንም ቀለበቶች በደረቱ ኪስ በሁለቱ ወገን አድርጋቸው። የተጎነጎኑትንም 2ቱን የወርቅ ድሬዎች በደረቱ ኪስ ወገኖች ወዳሉት ወደ 2ቱ ቀለበቶች ታገባቸዋለህ። የሁለቱንም ድሬዎች ጫፎች በ2 ፈርጦች ውስጥ አግብተህ በኤፉዱ ጫንቃዎች ላይ በፊታቸው ታደርጋቸዋለህ። 2 የወርቅ ቀለበቶችም ስራ። እነርሱም በኤፉዱ ፊት ለፊት ባለው በደረቱ ኪስ በሁለቱ ጫፎች ላይ ታደርጋቸዋለህ። ደግሞም 2 የወርቅ ቀለበቶች ስራ። በኤፉዱም ፊት ከጫንቃዎቹ በታች በብልሃት ከተጠለፈ ከኤፉዱ ቋድ በላይ በመያዣው አጠገብ ታደርጋቸዋለህ። የደረቱም ኪስ በብልሃት ከተጠለፈ ከኤፉዱ ቋድ በላይ እንዲሆን ከኤፉዱም እንዳይለይ የደረቱን ኪስ ከቀለበቶቹ ወደ ኤፉዱ ቀለበቶች በሰማያዊ ፈትል ያስሩታል። አሮንም ወደ መቅደስ በገባ ጊዜ በእግዚአብሔር ፊት ለዘላለም መታሰቢያ የእስራኤልን ልጆች ስሞች በፍርዱ በደረት ኪስ ውስጥ በልቡ ላይ ይሸከም። በፍርዱ በደረት ኪስም ውስጥ ኡሪምንና ቱሚምን ታደርጋለህ። በእግዚአብሔርም ፊት በገባ ጊዜ በአሮን ልብ ላይ ይሆናሉ። አሮንም በእግዚአብሔር ፊት ሁል ጊዜ
የእስራኤልን ልጆች ፍርድ በልቡ ላይ ይሸከማል። የኤፉዱንም ቀሚስ ሁሉ ሰማያዊ አድርገው፣ ከላይም በመካከል አንገትጌ ይሆንበት፣ እንዳይቀደድም እንደ ጥሩር የተሰራ ጥልፍ በአንገትጌው ዙሪያ ይሁንበት። በታችኛውም ዘርፍ ዙሪያ ከሰማያዊ ከሐምራዊም ከቀይም ግምጃ ሮማኖች አድርግ። በዚያም መካከል በዙሪያው የወርቅ ሻኩራዎች አድርግ። የወርቅ ሻኩራ ሮማንም ሌላም የወርቅ ሻኩራ ሮማንም በቀሚሱ ዘርፍ ዙሪያውን ይሆናሉ። በማገልገል ጊዜም በአሮን ላይ ይሆናል። እርሱም እንዳይሞት ወደ መቅደሱ በእግዚአብሔር ፊት ሲገባና ሲወጣ ድምፁ ይሰማል። ከጥሩ ወርቅም ቅጠል የሚመስል ምልክት ሥራ፣ በእርሱም እንደ ማኅተም ቅርጽ አድርገህ ቅድስና ለእግዚአብሔር የሚል ትቀርጽበታለህ። በሰማያዊውም ፈትል በመጠምጠሚያው ፊት ላይ ታንጠለጥለዋለህ። በአሮንም ግንባር ላይ ይሆናል። አሮንም የእስራኤል ልጆች በሚያቀርቡትና በሚቀድሱት በቅዱሱ ስጦታቸው ሁሉ ላይ ያለውን ኃጢአት ይሸከም። በእግዚአብሔርም ፊት ሞገስ እንዲሆንላቸው ቅጠል የሚመስለው ምልክቱ ሁል ጊዜ በግንባሩ ላይ ይሁን። ሸሚዙንም ከጥሩ በፍታ ዥንጉርጉር አድርገህ መጠምጠሚያውን ከበፍታ ትሰራለህ። በጥልፍ አሰራር መታጠቂያም ትሰራለህ። ለአሮንም ልጆች ሸሚዞችን፣ መታጠቂያዎችን፣ ቆቦችንም ለክብርና ለጌጥ ታደርግላቸዋለህ። ይህንም ሁሉ ወንድምህን አሮንን ከእርሱም ጋር ልጆቹን ታለብሳቸዋለህ። በክህነት እንዲያገለግሉኝ ትቀባቸዋለህ፣ ትክናቸዋለህ፣ ትቀድሳቸውማለህ። ኀፍረተ ሥጋቸውንም ይከድኑበት ዘንድ የበፍታ ሱሪ ታደርግላቸዋለህ። ከወገባቸውም እስከ ጭናቸው ይደርሳል። ኃጢአትም እንዳይሆንባቸው እንዳይሞቱም ወደ መገናኛው ድንኳን ሲገቡ በመቅደሱም ያገለግሉ ዘንድ ወደ መሠዊያው ሲቀርቡ በአሮንና በልጆቹ ላይ ይሆናል። ለእርሱ ከእርሱም በኋላ ለዘሩ ለዘላለም ሥርዓት ይሆናል።